ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ከዚህ በፊት በተለይ በዩሮፒያን ዩኒየን በሪተርን ሀብስ በሚለው ጉዳይ ላይ አዳዲስ መረጃዎችን ሳደርስ ነበር። ዛሬስ ወይንም ባለፈው ሳምንት ላይ ምን አዲስ የተቀየረ ነገር አለ ወይንም ወደ ውሳኔ የደረሱበት ጉዳይ አለ የሚለውን ነገር እናያለን። እንዲሁም ደግሞ የዩኬና ናይጄሪያ አዲስ አግሪመንት አድርገዋል። በምን ጉዳይ ነው እሱንም እናያለን። እንዲሁም ደግሞ የኢንትሪ ኤግዚት ሲስተም ላይ ማለት ነው በኢኤስ ጉዳይም አዳዲስ መረጃዎች ይኖራሉ። አብራችሁን ቆዩ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ስንሄድ ወደ የኢዩ ሪተርን ሀብስ በሚሉ ጉዳዮች ላይ በጣም ብዙ ክርክር ሲደረግ ነበር። አሁንም ክርክሩ እየተደረገ ነው ያለው። በነገራችን ላይ ባለፈው ሳምንት ሐሙስ በተደረገው የአውሮፓ ህብረት አባላት እንደ ቮት እንዳደረጉና ይሄኛው በከፍተኛ ድምጽ እንደተወሰነ የሚያሳይ መረጃ ወጥቷል። ያ ማለት ወደ 389 ያህል ቮት ነው ያገኘው። እንዲሁም ደግሞ የተቃወሙት ወይንም ሌላኛው ወገን ደግሞ ወደ 206 ያህል ነው። ሰው ከፍተኛውን ድምጽ አግኝቶ እንደተወሰነ ነው ይሄኛው ሀሳብ የቀረበው ማለት ነው። ይህንም በዋናነት ደግሞ ሲመሩ የነበሩት የዴንማርክ፣ ጀርመን እና እንዲሁም ደግሞ የኔዘርላንድስ መሪዎች ናቸው፣ ወይንም የዛ ሀገር የፓርላማ አባላትና እንዲሁም ተወካዮች ናቸው። ሌሎቹ ደግሞ አሉ። እነ ስፔንና ፈረንሳይ በዚህ ጉዳይ ላይ ወደ ኋላ አፈግፍገዋል። ያ ማለት ምን ያህል ኢፌክቲቭ ሊሆን ይችላል ይሄኛው ውሳኔ ማለት ነው። ያ ማለት ምንድነው? በዋናነት ኮንትሮቨርሻል የሆነ ፕላን ነው። ኦፍኮርስ ሌሎቹም ስላላመኑበት እነ ፈረንሳይና ስፔን፣ ሌሎችም የአውሮፓ ህብረት ሀገራት ማለት ነው ሪጀክትድ የሆኑ አሳይለም ሲከሮችን ወደ ሪተርን ሀብ ዊች ኢዝ አውትሳይድ ኦፍ ኢዩ ማለት ነው ለመላክ የሚያስገድድ ህግ ስለሆነ ማለት ነው። በዋናነት ሪሎኬሽንን ሪፊውዝ ለሚያደርጉ ማይግራንትስ ፋይናሊ ወይ ዲቴንሽን ላይ ሊገቡ ይችላሉ ወይንም ኢንትሪ ባን ሊደረግባቸው ይችላል ሪሎኬት እንዲያደርጉ የተወሰነባቸው ሰዎች። ስለዚህ ይሄኛውን በዋናነት ፕሮፖዛሉን ቅድም እንዳልኩት አጽድቀውታል። 389 ያህል ቮት ነው ያገኘው ማለት ነው። እና እንዳልኳችሁ ፈረንሳይና ስፔን ደግሞ ዳውት እንዳላቸው ነው በዚህ ጉዳይ ላይ ምን ያህል ተፈጻሚ ሊሆን ይችላል። በተለይ ደግሞ በሰብአዊ መብቶች ላይ እንዲሁም ደግሞ ሌሎች የሰብአዊ መብት ግሩፖች፣ ዓለም አቀፍ ድርጅቶችም ይሄኛው ጉዳይ ምናልባት ወደ ሌጋል ወደ ሆነ ግን ወደ ጥቁር መስመር የሚወስድ ሊሆን ይችላል የሚል ነገር ነው እያነሱ ያሉት። ምክንያቱም ሊሚትድ የሆነ ፕሮቴክሽን ሊኖር ይችላል። ከአውሮፓ ህብረት ሪሎኬት እንዲያደርጉ ከተደረጉ እነዚህ ማይግራንትስ ሄደው የሚገቡበት ሀገር ወይንም የሚቀመጡበት ቦታ ላይ ምን ያህል ህግ ተፈጻሚ ሊሆን ይችላል፣ ምን ያህል መብታቸውስ ሊጠበቅ ይችላል የሚለው ነገር በጣም አጠያያቂ ጉዳይ ነው በሚል ተቃውሞ እያደረጉ ነው ያሉት። ስለዚህ ይሄኛው ፕላን በጣም ብዙ ጥያቄዎችን እያነሳ ነው። ሌሎች ይሄ ፋር ራይት ፓርቲስ የሚባሉ በተለይ ይሄንን ፖሊሲ ሼፕ ከሚያደርጉ በኩልም ትልቅ ተጽዕኖ እየተደረገ ነው ያለው። ሶ ኔክስት ምንድነው የሚደረገው? የኢሮፒያን ዩኒየን ኢንስቲትዩሽኖች ኔጎሽት ያደርጋሉ ፋይናል ቨርዥን ኦፍ የዚህኛው ህግ ማለት ነው። ምናልባት አሁን በተነሱ ተቃውሞችን አሻሽለው በተወሰነ መልኩ የሚያስቀምጧቸው ጉዳዮች ሊኖሩ ይችላል። የምናይ ነው የሚሆነው። እስቲ የእናንተንም ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። የኢዩ ሪተርን ሀብስ በሚለው ሀሳብ ላይ ከአውሮፓ ህብረት ውጭ አሳይለም ሪጀክት የተደረጉ ሰዎች ሪሎኬት ማድረግ አለባቸው የሚለው ውሳኔ ትክክል ነው ወይስ አይደለም? ሀሳባችሁን በኮሜንት ሴክሽን አሳውቁኝ። ወደ ሁለተኛው መረጃ ስንሄድ ባለፈው ሳምንት ዩኬና ናይጄሪያ አንድ ዲል ያደረጉት ጉዳይ አለ። በምን ጉዳይ ነው ዩኬና ናይጄሪያ ምን አገናኛቸው ልትሉ ትችላላችሁ። ይሄኛው ኒው አግሪመንት ምንድነው? በተለይ አብዛኛው ጊዜ የዩሮፒያን ዩኒየንና እንዲሁም ደግሞ ዩኬ ላይ ሪተርን በሚደረጉ ወይንም ይሄ ሪጀክት በተደረጉ አሳይለም ሲከሮችን ሪሙቭ ለማድረግ በሚደረጉ ጥረቶች ላይ ቢሮክራሲው በጣም አስቸጋሪ እንደሆነና ፔፐር ወርኮቹ በጣም ጊዜ ስለሚወስዱ በእንደዛ አይነት ምክንያት ሪሙቭ ማድረግ አይቻልም፣ በጣም ችግር አለ የሚሉ ነገሮች ይነሳሉ። ሶ የዩኬና ናይጄሪያ የዚህኛው ሳምንት አግሪመንት ምንድን ነው?
ናይጄሪያንስ የናይጄሪያ ዜጎች የሆኑ ዩኬ ውስጥ ያሉ ሪጀክት የተደረጉ ኦር በእንደዚህ አይነት ነገር ሌሎች ውሳኔዎች ተወስነው ግን ያልተመለሱ ሰዎች ኢሌጋሊ ስቴይ እያደረጉ ያሉትን ዊዛውት ፓስፖርታቸው ምንም አይነት ዶክመንት ሳይመጣ ማለት ነው በስፔሻል አይዲ ሌተርስ ብቻ ወደ ናይጄሪያ ዲፖርት ማድረግ እንዲችሉ የሚያስማማ ህግ ነው። ይሄንን የውስጥ ጉዳይ ሚኒስተር የናይጄሪያው በመጡበት ሰዓት ነው ዩኬ ላይ ስምምነት የተደረገው ማለት ነው። እና ስለዚህ ኖ ሞር ዲሌይስ ካሁን በኋላ ይሄ ኤመርጀንሲ ትራቨል ዶክመንቶችን ከናይጄሪያ መንግስት ለመጠበቅ ወር ከሌሎች ከነሱ ቆንስላ ጽህፈት ቤቶች የመጠበቅ ጉዳይ አይኖርም ማለት ነው። ፋስተር በሆነ ወይ ዲፖርት ለማድረግና በተለይ ይሄ ቪዛ ኦቨርስቴየርስ እንዲሁም ደግሞ ፌልድ አሳይለም ሲከርስ እና ደግሞ በተለይ የፎሬን ክሪሚናልስ ተብለው የሚፈለጉ የናይጄሪያ ዜግነት ያላቸው ሰዎች ላይ ነው። ይሄኛው ዲል አግሪ የተደረገው ቦላ ቲኑቡ የሚባለው የናይጄሪያ ኢንቴሪየር ሚኒስተር ማለት ነው እንዲሁም ደግሞ የዩኬባ ሆም ሴክሬታሪ ሸባና መሐሙድ ባደረጉት ስምምነት ላይ ነው። በዋናነት እስካሁን ድረስ ባለው ማለት ነው ወደ 60 ሺህ የሚሆኑ ናይጄሪያንስ ከ2024 ጀምሮ ከዩኬ ሪሙቭ እንዲደረጉ ተደርጓል፣ ተወስኗል። ደግሞ ላስት ይር እንደውም ደብል ሆኖ ወደ 1150 ያህሎች ደግሞ ሪተርን ተደርገዋል ማለት ነው። በጣም እነዚህ ጉዳዮች ላይ በደንብ ደግሞ ኢንክሉድ የሚያደርገው በነገራችን ላይ የፌክ ቪዛዎች እንዲሁም ደግሞ የውሸት ሜሬጅስ በሚባሉና የፍራውድ በሚደረጉበት ወይ የአብዛኛው ወንጀልና ወይንም የአሳይለምን ጉዳዮች ጥያቄ ውስጥ የሚያስገባ ነውና ይሄንን የኢሚግሬሽንን ጉዳይ ወይንም የአሳይለምን ፖሊሲያቸውን አቢዩዝ የሚያደርግ አይነት አሰራር ካሁን በኋላ አናስተናግድም የሚል ጽሁፍ ነው ያሳወቁት የሆም ሴክሬታሪዋ ማለት ነው። በተለይ ይሄኛው የክሪሚናል ጋንግስ የሚባሉ አሉ ስቲል የናይጄሪያ ዜግነት ያላቸው ማለት ነው። ስለዚህ ዩኬና ናይጄሪያ አግሪ አድርገው እነዚህን ሰዎች በየትኛውም አይነት ዌይ ያለ ምንም አይነት ኤመርጀንሲ ትራቨል ዶክመንት ሳይጠብቁ እዛው በሚሰጠው በስፔሻል አይዲ ሌተርስ ብቻ ሪሙቭ ማድረግ እንደሚቻል ነው ስምምነቱን ያደረጉ። ስለዚህ ናይጄሪያ የምትስማማ ከሆነ ዩኬ ደግሞ ይሄንን የማስፈጸሙን ነገር ለኔ ተውልኝ የሚመስል አይነት ጽሁፍ ነው ያሳወቁት ማለት ነው። በተለይ በዚህ በኦንላይን ስካም በሚደረግበት ሰውን ኤክስፕሎይት በሚያደርጉበት ወይ በጣም ነው የሚጠረጠሩት ማለት ነው። እነዚህም በተመለከተ እነሱ ዲቴክት ያደረጓቸውን የናይጄሪያ ዜግነት ያላቸውን ሰዎች በሙሉ በሚቻለው መልኩ ወዲያው ሪሙቭ ለማድረግ ያስችለናል የሚል አቋም ነው የያዙት ማለት ነው። ስለዚህ የዩኬ በተለይ ኦርደራችንን ሪስቶር ማድረግ እንችላለን በተለይ ማይግሬሽን ላይ በጣም ስለተበዘበዘ ብዙ የውሸት ሰርቲፊኬትስ ሜሬጆች ስለነበሩ ፌክ አይዲዎች ስለሚኖሩ ፌክ ቪዛዎች ስለሚኖሩ እንደዚህ አይነት ጉዳዮች በጣም ነው አቢዩዝ ያደረጉ የኛን አሳይለም ሲስተሞችን። ስለዚህ ይሄንን ወደ ቦታው መመለስ እንፈልጋለን ወይንም እንችላለን በዚህ ሰዓት የሚል አቋም ነው እያሳዩ ያሉት የዩኬ መሪዎች በተለይ በዚህ በአሳይለም ጉዳይና በሆም ሴክሬታሪዋም በራሳቸው ያሉት ጉዳይ ነው። እስቲ እናንተስ ይህንን ፖሊሲ በተመለከተ ምን ትላላችሁ? ሌሎች የአፍሪካ ሀገራት እንደዚህ አይነት ጉዳይ ላይ የሚሳተፉ ይመስሏችኋል? ሀሳባችሁን ኮሜንት ሴክሽን ላይ መግለጽ ትችላላችሁ። እሺ የመጨረሻው መረጃ የሚሆነው በተለይ በኢኤስ ጉዳይ ነው። ኢንትሪ ኤግዚት ሲስተም ላይ ማለት ነው። እንደሚታወቁ በተለይ ለዩኬ ዜጎች ነው በዋናነት አሁን ላይ ኢስተር ላይ በዚህኛው በፋሲካ በዓል ትራቨል ለሚያደርጉ በጣም እንደ ቅድመ ማስጠንቀቂያም ሆኖ እየተነገረ ያለ ጉዳይ ስለሆነ ነው ማለት ነው። እንደሚታወቀው ኢንትሪ ኤግዚት ሲስተም ኖ ሞር ፓስፖርት ስታምፕ እንደማይኖር ነው። ፌስ እና ፊንገር ፕሪንቶች አንዴ ስካን ይደረጋሉ እንደን ስቶሪ ይደረጋል ወደ 3 አመት ያህል ማለት ነው። ፉሊ የሚጀምረው ኢንትሪ ኤግዚት ሲስተም በነገራችን ላይ ኤፕሪል 10 ላይ ነው ሁሉም ሀገራት የሚቀበሉበት። እስካሁን ድረስ ወደ 29 የኢሮፒያን ሀገራት ናቸው ይሄንን የሚተገብሩት ማለት ነው። ስለዚህ ፈርስት ታይም ትራቨል የሚያደርግ ሰው ፎቶ ይወሰዳል፣ ፓስፖርቱ ስካን ይደረጋል፣ ፊንገር ፕሪንት ስቲል ከ12 አመት በላይ የሆነ ሰው ነው መሆን ያለበት ማለት ነው። ስለዚህ የተወሰነ ደቂቃ የሚወስድ ስራ ነው። ኦፍኮርስ ግን ረጃጅም ሰልፎች ኤርፖርቶች ላይ እንደሚኖሩ ነው። በተለይ ከዩኬ ትራቨል በሚደረግበት ሰዓት ምናልባት በኢሮስታር ዶቨር እና እንዲሁም ደግሞ የዩሮ ታነል በሚባሉበት ቦታዎች ላይ በሚደረግበት ሰዓት ዩኬን ሊቭ ከማድረግ ወይንም ከመውጣቱ በፊት አንድ ሰው ይህንን ጉዳይ
ጨርሶ መውጣት እንዳለበት ነው ያሳወቁት። ስለዚህ ያው ቅድም እንዳልኩት ቫሊድ የሚሆነው ወደ 3 አመት ወይንም እንዲሁም የፓስፖርቱ እድሜው ወይንም ኤክስፓየር እስከሚያደርግበት ጊዜ ድረስ ስቶር ይደረጋል ማለት ነው። በነገራችን ላይ ይሄኛው አሰራር ቅድም እንዳልኩት ከአፕሪል 10 ጀምሮ ሁሉም የአውሮፓ ህብረት ሀገራት ላይ አፕላይ የሚደረግ ነው የሚሆነው ማለት ነው። ስለዚህ ጉዞ በምታደርጉበት ሰዓት ጥንቃቄ እንድታደርጉ ነው። ይሄንንም ነገር ቶሎ ጨርሳችሁ ቀድማችሁ፣ ምክንያቱም ኤርፖርት ላይ የሚኖሩ ሰልፎች በጣም ረጃጅም ስለሆነ ጥንቃቄ እንድታደርጉ ነው ማለት ነው። በተለይ ቅድም እንዳልኩት ወደ 29 የሚሆኑ የኢሮፒያን ሀገራት ናቸው ይሄንን አክሴፕት ያደረጉ ወይንም ኦፕሬሽናል የሚሆነው ማለት ነው። ኤክሰፕት ግን እንደነ አይርላንድ፣ ሳይፕረስ እንዲሁም ደግሞ የአይስላንድ እና ኖርዌይ እንዲሁም ስዊዘርላንድ በነገራችን ላይ አካትታቸውም ይሄኛው ሲስተም እስካሁን ባለው ሂደት ማለት ነው። ሌሎቹ ወደ 29 የሚሆኑ የአውሮፓ ሀገራት ናቸው የተቀበሉት። የዛሬው መረጃ ይሄን ይመስል ነበር። እንግዲህ በሚቀጥለው ጊዜ በአዳዲስ መረጃዎች እንገናኛለን። በተለይ ስለ አውሮፓ ህብረት፣ ዩኬ ላይ ስለሚኖሩ ስለ ኢሚግሬሽን ጉዳዮች እንዲሁም ደግሞ ሮማኒያ አካባቢም ያነሳን በየጊዜው እናወራለን፣ መረጃ እንለዋወጣለን። ቅድመ ጥንቃቄዎች በሚያስፈልጉበት ሰዓትም ጥንቃቄ እንድታደርጉ በማሳሰብ ነው። እንግዲህ በነገራችን ላይ የአርብ የላይቭ ፕሮግራማችን እንደተጠበቀ ነው። እንጠብቃችኋለን። እዛው ላይ ቀጥታ ስርጭት እያደረግን ጥያቄዎችን እየተጠያየቅን እንሄዳለን። እንዲሁም ደግሞ ሌሎች የቪዛ ስፖንሰርሺፕ ስራዎችን እንዴት ማግኘት እንደሚቻል እንዲሁም ደግሞ ሲቪዎችን ማስተካከል የሚቻልበትን መንገድ ስክሪን ሼር እየተደረገ ቀጥታ ስርጭት ላይ የምናይ ነው የሚሆነው ማለት ነው። እንግዲህ ሀሳባችሁን ኮሜንት ሴክሽን ላይ መግለጽ ትችላላችሁ። መልካም ሳምንት። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ዛይንቴክ